ሲጾም ማን ይስተካከለዋል? ውሎን የሚበላ ከመነኮሳቱ በላይ ከጸሎቱን ቀድሞ ይገኛል። ተሐራሚ ነው፣ ሕግ አክባሪ ነው። ውስጡ ግን ተኩላ ነው። የኃጢአተኞች መንገድ ትጠፋለች አለ እንጂ ኃጢአተኞች ይጠፋሉ አላለም ይላል። አያችሁ፣ የኃጢአተኞች መንገድ ትጠፋለች። ወፍኖቶሙ ለኃጥአን ትጠፍን ያለ እንጂ ኃጥአንስ ይጠፉ አላለም። ምክንያቱም በዚህም እግዚአብሔር የንስሐ ብር ሲሰጥ ነው ይላል። ገንዘብ ተመያኒ ነው ይላሉ አባቶቻችን። ከአንዱ ኪስ የዋለው ገንዘብ ነገ ከሌላ ኪስ ሲውል የገሌ ነኝ አትውሰዱኝ አይልም ይላሉ። ሸንጋይ ነው ገንዘብ። ሁሉ ይከዳናል፣ መሬት ትከዳናለች፣ ፍጥረት ሁሉ ይከዳል። እግዚአብሔር ላለው ሰው ግን ፍጥረት ሁሉ አለው። በስም ትንቢት አልተናገርንምን? መልስ አላውቃችሁም። በስም አጋንንትን አላወጣንም? ታወጣለህ። አጋንንትን ጭ አንተ ራስህ ጋኔን ስለሆነ ባባ የሚሰራ በኃጢአተኝነቱ እንደ ዘመናዊነት የሚቆጥረው እንደ ጌጥ የሚቆጥረው እንደ ስልጣኔ ሁሉ የሚቆጥረው እንዲህ ያለው ሰው ማለት ነው ኃጢአተኛ። ጻድቃን ግን እንደዚህ አይደሉም። ጻድቃን እንደዚያ ናቸው። በሰው አይሳለቁም። ሞታቸውን፣ እግዚአብሔርን፣ ቤተክርስቲያንን፣ ወገኖቻቸውን፣ ሀገራቸውን፣ ውለታን አይረሱም። ስለዚህ ሰው አያጠፉም ማለት ነው። በኃጢአት ጸንተው አይኖሩም። በክፉ ጎዳና አይሄዱም። በሰው አይሳለቁም። ሕጉን ሌሊትና ቀን ያነባሉ። የመዳን መስፈርታቸው እዚሁ ተቀምጧል። ቅጠል ያወጣሉ፣ ጽጌ ይኖራቸዋል፣ ያብባሉ፣ የምግባር አበባ ፍሬ ያፈራሉ፣ ጣዕም ይኖራቸዋል፣ መዓዛ ይኖራቸዋል። ሽታቸው የክርስቶስ ሽታ ይሆናል፣ መዓዛቸው የክርስቶስ መዓዛ ይሆናል። ፍሬያቸውም ተለቅሞ የሚበላ ይሆናል። ፍሬ ቢስ አይደሉም፣ በየሄዱበት ያፈራሉ። እንደዚህ ያሉት የጻድቃን ምልክት ነው። ስለ ኃጥአን ግን ሲናገር ምን አለ? ኃጥአን እሰ አኮ ከመዝ ኃጥአን እሰ አኮ ከመዝ። ኃጥአን ግን እንዲህ አይደሉም ማለት። ኃጥአን እንዲህ አይደሉም። እንዴት አይደሉም? ምንድን ናቸው? ብፁዕ ብእሲ ዘይሆረ በምክረ ርስያን ወዘይቆሙ ውስተ ፍኖተ ኃጥአን ወዘይነበረ ዲበ መንበረ መስተሳልቃን ነበር አይደል? እነሱ ግን ዘሆሩ ዘነበሩ ዘቆሙ ናቸው። ምን ማለት ነው? በዝንጎች መንገድ የሄዱ ናቸው። በክፉዎች ጎዳና የቆሙ ናቸው። በሚሳለቁ ሰዎች ወንበር የተቀመጡ ናቸው። እንደ ዕፀ ሕይወት ሳይሆኑ እንደ ዕፀ ከንቱ ናቸው። አኮ ከመዝ። ጻድቃን እንደ ዕፀ ሕይወት ናቸው። ኃጢአተኞች እንደ ዕፅ ከንቱ ናቸው። ዕፅ ከንቱ የምትባላለች። ዕፅ ከንቱ የምትባለው በ12 ሰዓት ትበቅላለች፣ በ3 ሰዓት ታብባለች፣ በ6 ሰዓት ታፈራለች፣ በ9 ሰዓት ትደርቃለች፣ በ11 ሰዓት ኮርኳ ብላ ደርቃ ተነቃቅላ ትጠፋለች። የአንድ ቀን እንጨት ናት። የአንድ ቀን እንጨት ናት። በ12 ሰዓት እንደ መብቀል መወለድ፣ በ3 ሰዓት እንደ ማበብ ማደግ፣ በ6 ሰዓት እንደ ማፍራት ትዳር መመስረት ልጅ መውለድ፣ በ9 ሰዓት እንደ መድረቅ ማርጀት፣ በ11 ሰዓት ተነቃቅሎ እንደ መጥፋት መሞት። ሰው ምን ማለት ነው? ታዲያ ጻድቃን እንደ ዕፀ ሕይወት እንደ ዕፅ ከንቱ ናቸው ማለት ምን ማለት ነው? በቃ የኑሮ ትርጉማቸው ተወልደው አድገው አግብተው ወልደው በልተው ጠጥተው ሞቱ የሚባል ብቻ ይሆናል። ምንም ትርጉም የሌላቸው ከዚህ ደረሱም አይባሉ፣ ከዚህ ግባ የሚባል ስራ ያልሰሩ፣ ወገንን ያልጠቀሙ፣ ሀገርን ያልጠቀሙ፣ ዘመዶቻቸውን ያልጠቀሙ፣ ቤተክርስቲያንን ያልጠቀሙ፣ ራሳቸውንም ያልጠቀሙ፣ እግዚአብሔርንም ያልጠቀሙ ዝም ብለው ምዳኔ ተፈጥሯዊ ሰዎች ናቸው። ተፈጥሯዊ ሰዎች ተፈጥረው የጠፉ ማለት ተፈጥረው ወደ አለመፈጠር የሄዱ ማለት ምንም ያልተገኘባቸው ማለት ከንግግራቸው ያልተጠቀምንባቸው፣ ከትዳራቸው ያላተረፍንባቸው፣ ከንግዳቸው ያላተረፍንባቸው፣ ከሹመታቸው ያላተረፍንባቸው፣ ከእውቀታቸው ያላተረፍንባቸው፣ ከሴትነታቸው ያላተረፍንባቸው፣ ከወጣትነታቸው ያላተረፍንባቸው፣ ከሽምግልናቸው ያላተረፍንባቸው፣ ምንም አድርገናቸው ምንም ያልሰጡን፣ የትም አስቀምጠናቸው የትም ቁም ነገር የሌላቸው አኮ ከመዝ ኃጥአንስ አኮ ከመዝ። ኃጥአን እንደነዚያ አይደሉም፣ ደረቅ እንጨት ናቸው ማለቱ ነው። ማለት አኮ ከመዝ
ዳይሙ ከመመሬት ዘይገፎ ነፋስም ገጸ ምድር። ኃጢአተኛ ሰዎች ጠባያቸው እንደምንድን ነው ትለኝ እንደሆነ ኃጢአተኛ ሰዎች አለ ነፋስ ጠርጎ እንደሚወስደው አቧራ ናቸው ይላል። ነፋስ ጠርጎ እንደሚወስደው አቧራ ናቸው። ማን? ኃጢአተኛ ሰዎች። ምንድነው ነፋስ? ምንድነው አቧራ ማለት? ነፋስ የተባለ እንደው ነፋስ የተባሉት ሶስት መሰረታዊ ነገሮች ናቸው። ኃጢአተኛ ሰው ምልክቱ በነፋስ ይወሰዳል። በነፋስ የተባሉ ምንድን ናቸው? እንግዲህ ተመልከቱ። በእነዚህ ነፋሶች ካልተወሰዳችሁ ቅዱስ ዳዊት ከጠቀሳቸው ኃጢአተኞች ወጥታችኋል ወይም እየወጣን ነው ማለት ነው። በእነዚህ ነፋሳት እየተወሰድን ከሆነ ግን መጨረሻችን አያምርም። አይዟችሁ። የሰማችሁ ነው። በዚህ አካባቢ አንስቶ ይሄ በቃ በአጠቃላይ በዚህ አካባቢ በየት አካባቢ በዚህ አካባቢ በየት በዚህ ያለ ሰው ጥይት አይፈራም አሉ። የሚፈራ ዝናብ ነው አሉ። ጥይት በፍጹም አይፈራም። የሚፈራው ምንድነው? ዝናብ ነው። አሁን ጥይት ቢተኮስ አይሮጥም። ነፋስ ግን ያው ልትሮጡ ነው መሰል ዝናቡ ሲመጣ ማለት ነው። ኃጢአተኞች በሉ ነፋስ ጠርጎ እንደሚወስደው እንደምንድን ናቸው አለ? እንዳፈር ናቸው። ስለዚህ እንዳትሄዱ ነፋስ እንዳይጠርጋቸው። ነፋስ ጠርጎ እንደሚወስደው አቧራ ናቸው። ምን አይነት ሰዎች? ኃጥአን። ነፋስ የተባለ ምንድን ነው? አንደኛው ነፋስ የተባለ ሰይጣን። ሰይጣን ነፋስ ይባላል። ነፋስ ችሉንም ዕቃ ደህናውንም ዕቃ ጠራርጎ እንደሚወስድ ሰይጣን ሁሉንም ሰው ቢቻለው ማሳሳት ይፈልጋል። የተመረጠውን እንኳን ሰይጣን የሚያከብረው ሰው በምድር ላይ የለም። የሚያከብረው ሰው የለም፣ የሚወደው ሰውም የለም። ሃይማኖት ይኑረውም አይኑረውም። ስለዚህ ሰይጣን እያነጎደ ይወስዳቸዋል። ነፋስ የሚወስዳቸው ሰዎች የሚባሉት ሰይጣን የሚያታልላቸው ሰዎች ማለት ነው። ሰይጣን የሚያታልላቸው ሰዎች። ሰይጣን ሰዎችን በምንድን ነው የሚያታልላቸው? ስሜታቸውን ተጠቅሞ ያታልላቸዋል። ስሜታቸውን ተጠቅሞ ስጋቸውን ተጠቅሞ ያታልላቸዋል። በማስመሰል ያታልላቸዋል። ሹመትን ተጠቅሞ ያታልላቸዋል። እስመ ፍቅረ ሲመት ደዌ ሰይጣናዊት ይእቲ ይላሉ ሰለስቱ ምዕት በፍትሐ ነገሥት። የሹመት ፍቅር ሰይጣን ያመጣት በሽታ ናት ይላል። የሹመት ፍቅር ደዌ ናት፣ ደዌ ሰይጣናዊት። በዓለም ላይ ብዙ የሚያዩ ሰዎችን እውር የሚያደርጉ ሁለት የዓይን ጠላቶች አሉ። አንድ የዓይን ጠላት አለ። አይናማ የሚባሉት በምድር ላይ አይናማ የሚባሉት አንደኛ ሊቃውንት ናቸው፣ ሁለተኛ ቅን የሚፈርዱ ዳኞች ናቸው። ሁለቱን እውር የሚያደርጉ ሁለት ነገሮች ደግሞ መጠጥና ገንዘብ ናቸው። እነዚህ ሰውን እውር ያደርጉታል። ቅን እንዳያዩ፣ ድሃውን አሳንሰው ሀብታሙን ከፍ አድርገው እንዲያዩ ያደርጋቸዋል። በምን ይወሰዳሉ? በምግብ ነፋስ፣ በሹመት ነፋስ፣ በሕልም ነፋስ፣ በጠንቋይ ነፋስ ይወስዳቸዋል። ነፋስ የሚወስዳቸው ሰዎች የሚባሉት እነዚህ ናቸው። ወደ ነፈሰው የሚወስዱ ነፋስ የሚወስደው ነገር ምንድን ነው? ቀላል ነው፣ ክብደት የለውም። ቀሊላነ ልብ የሆኑ ቀሊላነ አይምሮ የሆኑ ልባቸው ቀላል፣ ቶሎ ደስ የሚላቸው ቶሎ የሚከፋቸው፣ ይህንን ጠባያችን ሰይጣን ጠንቅቆ ያውቃል። እንዴት ያለን ለጋ እንደሆነ፣ እንዴት ያለን ቀላሎች እንደሆነ፣ እንዴት አይነት ስሜታውያን እንደሆነ፣ ስንሰደብ የምንቆጣ እንደሆነ ስለሚያውቅ የሚያመሰግኑን ሰዎች በማቅረብ ወደ ጥፋት ሊወስደን ይችላል። ሰይጣን የሚጠቀመው ይሄ ነው። ልበ ቀላል መሆን የለብንም። ለሚያመሰግኑን ልባችንን ዘው አድርገን ከፍተን የምንሰጥ፣ ለሚተቹን ተመርረን በራችን የምንዘጋ ከሆን ሰይጣን እየተጫወተብን ነው ማለት ነው። እያነሳ የሚጥለን እንደፈለገ የሚነዳን ማለት ነው። ስናጣ የሚከፋን ስናገኝ ደስ የሚለን ሲሆን የሚባል ነፋስ የሚነዳው ይባላል። ሰይጣን የሚጫወትበት ሰዎች አፍርሰው የሚሰሩ። አንድ ሰውዬ እንግዲህ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምንድን ነው አንድ ሰውዬ በ1960ዎቹ ዓለም ሊያልፍ ነው ብሎ ነበር አሉ። ዓለም ሊያልፍ ነው ብሎ
ከዚያ በኋላ ዓለም ያልፋል በተባለበት ዓመት ቀድሞ እሱ ሞተ። እሱ ሞተና ትውልዱ ትንሽ በዚያ እየተደናገረ ሲቀጥል ሌላ ዓመት ላይ ከተወሰነ ጊዜ በኋላ አንድ የእሱን እምነት ተከታይ እሱ ዓለምን ያልፋል ባለበት ዓመት የሆነ የእሱ ደቀ መዝሙር ወጣ። እሺ ይሰማል አይደል? አንድ ደቀ መዝሙር ወጣና የእሱን ሐሳብ አራመደለት እና የእሱ ተከታዮች ውሸታሞች ዓለም ያልፋል ብላችሁ ነበር ያው አላለፈም ሲሏቸው ምንድን ነው የመለሱት? አይ ዓለም ያልፋል እኮ የሚባለው አሮጌው ዘመን አልፎ ያኛው የእሱ መሪ እሱ ሙቶ የእሱ ተከታይ የሚመራበት ዘመን ነው እንጂ ሌላ አይደለም ሲሉ ደግሞ የዋሃቱ ደግሞ ያንን ተከተለ ማለት ነው። ያን ተከተለ ይጃጃል እና ሰይጣን በሰዎች በጠንቋዮች የሚጠቀምባቸው የሚጫወትባቸው መሰረት የሌላቸው የምን መሰረት? የትምህርት መሰረት የሌላቸው፣ የሃይማኖት መሰረት የሌላቸው፣ የልቡና መሰረት የሌላቸው ቀላል ሰዎች፣ ያገኘ ሁሉ የሚነዳቸው ሰዎች። እንዲህ ያሉ ሰዎች ምንድን ናቸው? ነፋስ ናቸው። ማን ነው? ነፋስ የሚወስዳቸው አዋራዎች ናቸው። በቀላሉ የሚወሰዱ ግንብ አይደሉም። እነዚህ ህንፃ አይደሉም፣ አዋራ ናቸው። ነፋስ ይወስዳቸዋል። አሁን በዚህ ነፋስ ያልተወሰደ ማን ነው? እስኪ ማን ነው በዚህ የማይተዳደር? ማንም ሰው። ፖለቲከኛው ይዘውረዋል፣ መነኩሴ ነኝ የሚለው ይዘውረዋል፣ ሰባኪ ነኝ የሚለው ይዘውረዋል፣ መናፍቁ ይዘውረዋል። ሁሉ እንዳገኘ የሚጠቀምበት ማለት የዚህ ዘመን ትውልድ ነው። ስለዚህ ለምንድነው ለነፋስ የሚገጥ ጠለቅ ያለ መሰረት እስማ አልቦ እመቅ ለመሬቱ ጥልቀት የለውምና ብሎ ጌታ እንደተናገረ ማለት ነው። ስለዚህ ሰይጣን ይጫወትብናልና ለሰይጣን እሺ በጎ እንዳንል አምላከ ቅዱሳን ይጠብቀን። ኃጥአን ነፋስ የሚወስዳቸው ናቸው ማለት ሰይጣን በምታት የሚጫወትባቸው፣ ያልበቁትን በቅታችኋል እያለ ክብር የሌላችሁን ክብር አላችሁ እያለ የማይሰጣቸውን ተስፋ እየሰጠ ሳይገለጥላቸው እንደተገለጥላቸው እያስመሰለ በማስመሰል በማታለል በውሸት በመሸንገል የሚቀልድባቸው። ሁለተኛ ነፋስ የተባለ ምንድን ነው? ነፋስ የሚወስዳቸው ናቸው። ኃጢአተኞች ነፋስ ይወስዳቸዋል የተባሉት ምንድን ናቸው? ነፋስ የተባሉ መናፍቃን ናቸው። እስቲ መናፍቃን በሉ። መናፍቃን ነፋስ ናቸው። ለምንድን ነው ነፋስ የተባሉ ሲባል ነፋስ አቅጣጫ የለውም፣ ዝም ብሎ መንፈስ ነው። ወዴት እንደምን አሁን ነፋስ አለ የለም? አለ የለም? አለ። ትንሽ የዛ ባህር ዛፉ እየተንቀሳቀሰ ይሄ ነፋስ አቅጣጫው ወደ ምስራቅ ነው ወደ ምዕራብ ነው ወይስ ከምስራቅ ነው ወይ ከምዕራብ ነው? ከየት የመጣ ነፋስ ነው? አናውቅ። የነፋስ አቅጣጫ አይታወቅም። በመጽሐፍ እንደተጻፈ እስመ መንፈስ ሀበ ፈቀደ ይነፍስ ወሀበ ፈቀደ ያሐውር ወባሕቱ ይተአምር እምኀበሂ ይመጽእ ወሀበሂ ያሐውር። ነፋስ ወደ ወደደው ይነፍሳል፣ ከየት እንደመጣ ወዴት እንደሚሄድ ግን አታውቅም ይላል። ነፋስ ወደ ወደደው ይነፍሳል፣ ከየት እንደመጣ ወዴት እንደሚሄድ ግን አታውቅም ይላል። ነፋስ አቅጣጫ የለውም። መናፍቃን መዳረሻ የላቸውም። የተቆጠረ የተሰፈረ አስተምህሮ የላቸውም። አምና ሲያስተምሩት የነበሩትን ዘንድሮ ይለውጡታል። ለምሳሌ ጥምቀት እናጠምቃለን ሲሉ የነበሩት ቆይተው ደግሞ ጥምቀት በኢየሱስ ስም ብቻ ሆኗል፣ ውሃ አያስፈልግም ይላል። ቁርባን ያስፈልጋል ሲል የነበረው የለም፣ ቁርባን አያስፈልግም የጌታ እራት ነው ይላል። ማማለድ አያስፈልግም የሚያማልድ ኢየሱስ ብቻ ነው ሲል የነበረው ደግሞ መልሶ ምን ይላል? አይ የሞቱ ሰዎች ነው እንጂ ያልነ ፓስተሮች ያማልዳሉ ይላል። መዳረሻ የሌለው ማለት የት እንደሚያደርሱ የማይታወቅ ዝም ብሎ መደንከር ብቻ። እኔ አሁን እውነቴን ነው፣ በኢየሱስ ስም ተሰብስቦ እስክስታ መውረድ ከሆነ ሃይማኖት ጭፈራ ቤት ይሻል። ሌላ ምን አለው እንግዲህ? በእግዚአብሔር ስም መመሳለቅ ማለት የእግዚአብሔርን ስም ከማሰደብ ሰው በኢየሱስ ስም ብሎ እስክስታ፣ በኢየሱስ ስም ብሎ ዳንኪራ፣ ጭፈራ፣ በኢየሱስ ስም መጥገብ። እንዲያ ከሆነ ሃይማኖት ጭፈራስ ምን አጠፋ? ምን አጥፍቷል? ያው እኮ ነው። ስለዚህ ምንድነው የምትመለከቱት? ነፋስ የሚወስዳቸው ማለት ነው። መሰረት ስለሌለው ማንም የተነሳ ሁሉ የሚወስዳቸው ማለት ነው። የሃይማኖት መሰረት ከየት ተነሳችሁ? ማን አስተማራችሁ? ይሄ የእናንተ ትምህርት በአንደኛው ክፍለ ዘመን ነበረ፣ በሁለተኛው ክፍለ ዘመን ነበረ፣ በሶስተኛው ክፍለ ዘመን ነበረ፣ በአራተኛው፣ በአምስተኛው፣ በስድስተኛው ክፍለ ዘመን ነበረ። ሐዋርያት አስተምረውታል። የሐዋርያት ተከታዮች አስተምረውታል። ሰማዕታት ሙተውለታል።
መነኮሳት ኑረውታል፣ ሊቃውንት ተርጉመውታል። ማን ተረጎሙ? ከየት ተማራችሁት? የለም። ዝም ብሎ መነዳት ብቻ ነው። የኃጢአተኛ አሁን በዚህ ዘመን ሰው ከኦርቶዶክስ እየፈለሰ ወደ ሌላ ወደ ፕሮቴስታንቲዝም ወይም ወደ ሌላ እየነጎደ ቢሄድ የእኛን ልበ ቀላልነት ያመለክታል እንጂ የእነሱን ሃይማኖት ትክክለኛነት አያሳይም። አሁን በዚህ ዘመን ሰው ከኦርቶዶክስ የሚወጣው ሌሎች የሚያስተምሩት ትምህርት ትልቅ ትምህርት ስለሆነ ሳይሆን ሰው በዚህ ዘመን ልቡ ቀላልና ለጋ ስለሆነ በሳል ስላልሆነ በስሎ ስለማይማር በስሎ ስለማያምን በስሎ ስለማይጾም በስሎ ስለማያስብ ጭምር አመዛዝኖ ስለማያስብ እንኳን ጭምር እንኳንስ ከማመን ደረጃ የማሰብ ደረጃው እንኳን ስለጠፋበት በዚህ ምክንያት ምን ሆኗል? ሰው ነፋስ የሚጠርገው ሆኗል። እነዚህ ናቸው የሲኦል ደጆች ተብለው የተጠሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 16-19 ላይ የሲኦል ደጆች ብሎ የጠራቸው እነዚህ ናቸው። የሲኦል ደጆች፣ በሲኦል ደጅ ወደ ሲኦል ይገባል። መናፍቃን የሲኦል በሮች ናቸው። እያስገመገሙ ሰውን ወደ ሲኦል ይወስዱታል። እና ሰይጣን የሚወስደው ሰው መናፍቃን የሚወስዱት ነው። ይህ ምን ይባላል? አቧራ ይባላል። ዳይሙ ከመመሬት ዘይገፎ ነፋስ እንገጸ ምድር፣ ነፋስ ከመሬት እንደሚጠርገው አቧራ ነው። ስለዚህ እግዚአብሔር ከአቧራነት ይጠብቀን፣ በቀላሉ ከመወሰድም እግዚአብሔር ይጠብቀን። የሚያስፈልገን ምንድን ነው? የሐሳብ መሰረት፣ የትምህርት መሰረት፣ የሃይማኖት መሰረት፣ የምግባር መሰረት ያስፈልገን። እነዚህ መሰረቶቹ የጸኑለት ሰው በፍጹም ማንም ሊያናውጸው አይችልም። ሶስተኛው ሰዎችን ኃጢአተኞችን ጠርጎ የሚወስዳቸው ነፋስ ምን ይመስላችኋል? ጥቂት ስቃይ ነው። ጥቂት ስቃይ ምንድን ነው? ሰው ምንድን ነው? ነፋስ ነው። ኃጢአተኞች የሚጠረጉባቸው ሶስቱ ነፋሳት፣ አንደኛው ሰይጣን፣ ሁለተኛው መናፍቃን፣ ሶስተኛው ምንድን ነው? መከራ ነው። ጥቂት መከራ ሲገጥመው ምን ይሆናል? ተነድቶ የመጣ ህዝብ ተነድቶ ይሄዳል። ተነድቶ የመጣ ህዝብ ማለት ይሄ ነው በእውነቱ ማለት። ተረጋግቶ የመጣ አስቦ የመጣ ቢጠፋ እንኳን አስቦ ይጠፋል። አስቦ ይጠፋል ማለት ነው። ተነድቶ የመጣ ግን ተነድቶ ይሄዳል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረበት ወራት የሚመጣው ህዝብ 3 ዓመት ከ3 ወር ሲከተል ኖሮ የስቅለት ስለት ክርስቶስን የከዳበት ምክንያት መሰረት ስለሌለው፣ በሃይማኖት ላይ አልቆመም፣ በሐሳብ ላይ አልቆመም፣ በጸሎት በስግደትና በምግባር መሰረት ላይ አልቆመም፣ በትምህርት መሰረት ላይ አልቆመም። የቆመው በምንድን ነው? በስሜት መሰረት፣ በማድነቅ መሰረት፣ በታምራት መሰረት ነበር የቆመው። ያን ጊዜስ ምን ሆነ? ነፉ ነፋሳት፣ ነፋሳት መጡ። ወውሕዝ ዋሕዝ፣ ጎርፍም ጎረፈ። ዘንሙ ዝናማት፣ ዝናማት ዘነሙ። ወገፍዕ ወለውቱ ቤት፣ ይህን ቤት ገፉት። ወኮነ ወድቀ ወደቀ። ወኮነ ድቀቱ አብየ፣ አወዳደቁም የከፋ ሆነ። 3 ዓመት ሲያደንቅ የነበረ ህዝብ መልሶ ክርስቶስን የሰቀለበት ምክንያት በትምህርት መሰረትና በሃይማኖት መሰረትና በምግባር መሰረት ላይ ስላልቆመ፣ የቆመበት ምክንያት በስሜት መሰረት ነው። የቆመበት ምክንያት አሁን አብዛኛው ኦርቶዶክሳውያን የሚጠፋው በዚህ ምክንያት ነው። የትምህርት መሰረት ፈጽሞ የለውም። በእውነቱ ማለት አውቆ የሚሰራ የለም። ደስ ያለውን ብቻ ነው የሚሰማው። ደስ ያለውን ይሰራል፣ ደስ ያለውን ይሰማል፣ ደስ ያለውን ያደንቃል፣ ደስ ያለውን ይከተላል፣ ደስ ያለውን ይደግፋል፣ ደስ ያለውን አግብቶ ደስ ያለውን ፈቶ ይኖራል ነው። ሲዋላ እየተነዳ ይኖራል። ትንሽ መከራ የቆነጠች ሁሉ ያችን መከራ አልፍባታለሁ ወደ አላት ቀዳዳ ሁሉ እየተሽሎከሎከ ይሄዳል። የበሽታ መከራ ሲነካው ፈውስ አገኛለሁ ብሎ ካሰበ ክርስቶስን ጥሎት ይሄዳል። ከራበው ወደሚጠግብበት ቀዳዳ ይሄዳል። ኦርቶዶክስ ስትገፋ ካየ ደግሞ ወደማይገፋ ሃይማኖት ይሄዳለሁ ይላል። ስለዚህ ምንድን እንደ ቅዱስ ጴጥሮስ ለምን እስመ ብዙ ቁራ ለይእቲ ሌሊት። ቅዱስ ጴጥሮስን እኮ ያሳሳተው ቀለል ያለች ብርድ ናት። ብርዱ ጴጥሮስን ያህል አለት አናውጾታል። ለምን? ቅዱስ ጴጥሮስ ጌታን ይወድ ነበረ፣ ቅን ሰው ነው። ግን የተናወጸበት ምክንያት እሱ በሃይማኖት በእምነትና በጸሎት መሰረት ላይ አልቆመም ነበረ። የቆመው በስሜት ነው። ክርስቶስን ይወደው ነበር፣ ግን መውደድ ብቻ ነበር። መውደድ ብቻ ነው። አላሰበበትም ነበረ። ምን ማድረግ ነበረበት? ጌታ ምን ብሎ ነበር? ቅድም ብያቸዋለሁ። በሃይማኖት በጾምና በጸሎት መሰረት ላይ
ከመይት ተመልከቱ ትግው ወጸልዩ ከመይት ባውስተ መንሱት ወደ ፈተና እንዳትገቡ ተግታችሁ ጸልዩዋል። ተፈትናችሁ የአይሁድ ወታደሮች ፈትነዋችሁ ፈርታችሁ እኔን ከመካድ እንድትድኑ ተነሱና ጸልዩዋል። ተኙ። ስለተኙ ተፈተኑ። ቅዱስ ጴጥሮስን የፈተነው የነበር ስሜታዊነት፣ በጸሎት አለመትጋት፣ እምነቱን በመከራ ጊዜ መጠቀም አለመቻሉን። ሳንቲምን ሲርብ አውጥቶ ዳቦ፣ ቂጣ፣ ቆሎ ገዝቶ መጠቀምና እምነትን ለመከራ ቀን አውጥቶ መጠቀም የተለያዩ ናቸው። እምነትን ለመከራ ቀን ስቦ መጠቀም እንዴት ያለ የልብ ልዕልና ይጠይቃል! እንዴት ያለ ስክነት፣ እንዴት ያለ መረጋጋትን የሚጠይቅ ነገር። በአፍ ያመነ ሰው ሁሉ የመከራ ቀን ይቸግራል። እኔ በጣም ደጋግሜ የተረዳሁት ነገር በመከራ ቀን እግዚአብሔር ማመንን የመሰለ ከባድ ነገር የለም። በመከራ ቀን እግዚአብሔርን አምኖ መገኘት፣ በመከራው መሃል አልፎ እግዚአብሔርን ማየት ከግርግርታ ባሻገር ከልልታ ያለፈ ከመሰብሰብ ያለፈ ከማጨብጨብ ያለፈ ዝክር ከመዘከር ያለፈ የወርቅ ጥላ ሳንቲም ከመስጠት ያለፈ አይምሮን ከመከራ አሻግሮ እግዚአብሔርን ማየት የሚችል የልብ ሕሊና ያለው ሰው እርሱ በእውነት ብፁዕ ነው። እርሱ ብፁዕ ነው። በዚህ ዘመንም ይህን ካገኛችሁት እናንተ በቂ ሰው ናቸው። የሚገባን ይሄ ነው በእውነቱ ማለት ነው። እና ቅዱስ ጴጥሮስን ያችን ብርድ መቋቋም እንዴ አብሬ ልሙቅ አለ። ሄደ። ሲሞቅ የሚያሳስተው ሰው ተገኘ። ትንንሽ ነገሮች ናቸው ሰውን ገፍተው ያወጡት። ከኦርቶዶክስ ሃይማኖት የወጡ ሰዎችን ሂዱና ጠይቋቸው። ምኑ ናችሁ ነው? ብዙ ጸበል ተንከራትቻለሁ አልዳንኩም። ብዙ ካህናት ጸልየውልኛል አልዳንኩም። ብዙ ገዳማት ዙሪያለሁ አልዳንኩም። እናሳ ፓስተር ገሬ ጸልየውልኝ ዳንኩ። ስለዚህ ኦርቶዶክስ ወጣው ይላል። ይሄ ምንድን ነው? ነፋስ የወሰደው ነፋስ ምንድን ነው? መከራ የወሰደው ምንድን ነው? አቧራ ነው። የክርስቶስ ልጆች ምልክታቸው ሰይጣን የማያታልላቸው፣ መናፍቅ የማይወስዳቸው፣ መከራ ከእምነታቸው የማያጎላቸው እነዚህ ንዑዳን ክቡራን ናቸው። በዚህ እንዳንወሰድም እግዚአብሔር ይርዳን። ሦስቱም ይመጡላችኋል፣ መጥተውልናል። ሰይጣንም እያታለለን ነው፣ እየቀለደብን ነው። በደንብ አድርጎ ማለት ነው እያጠና አንድ ጊዜ በሴቱ አንድ ጊዜ በወንዱ እዚህ ይላችኋል አይደለ? እንግዲህ ብዙ ሰዎች እየተነሱ ነው። አሁን በዚህ ወዴት አካባቢ ነው? ባለፈው የአርሴማ ልካይ ነው ብላ አንዲቱ ተመስገን አይደለች? ጥላዋን እዛ ጽና ይዛ የቄሱን መስቀል እዛ እያጠነች ደግሞ ቄሱ እንዲያርጎ ጥላ ይዞላል። ምን ያለ ዘመን ነው! ነገረ ምንድን ነው ያለው? ግልምቢጥ ነው ያለ ገበሬ። ውሻ ወደ ሰርዶ አህያ ወደ ሊጥ። ቄሱ ያሳጥናል፣ ሴቲቱ ታጥናለች ማለት ነው። በዚህ ሁሉ አሁን እንግዲህ የዚያ ጊዜ ተው ብንል ምንድን ነው የሚባለው? ቀንታችሁ ማትረው ቅድስት አርሴማ የባረካትን ቅድስት ይባላል። ሕግ ተላልፎ ቡራኬ የለም። ሕግ አፍርሶ በረከት የለም። ማን እያደረገ ነው? እየቀለደብን። አሁን ሰው ምን ያደርጋል መሰላችሁ? ሰው ማለት እናንተ ምንም ማለት ምን የሚያደርገው ሰው አሁን መጸለይ ጠልቷል፣ መጾምም አስጠልቶታል፣ መስገድም አቅቶታል። እና ምን እንደሚፈልገው እንደው እግዚአብሔር የሆነ ቀን መጥቶ ወይ ማክሰኞ ወይ ሐሙስ አካባቢ ምድርን ግልብጥብጥ አድርጎ አንድ ጊዜ ሰላም እንዲያመጣ በቃ እንደዚያ ነው የሚፈልገው። ሰይጣን ደግሞ ይሄንን ተንኮላችን ይመጣና አንዱ ብድግ ብሎ መጥቶ የሰማ ስማ፣ ያልሰማህ ላልሰማ አሰማ፣ እንዲህ ይሆናል ብሎኛል እግዚአብሔር ይላል። ደግሞ የሚገርመኝ የዚህ ዘመን የበቁት ሰዎች የሚገለጥላቸው መከራ ብቻ ነው፣ ተስፋ ይገለጥላቸው። አሁን ምንድነው? አሁን ሰምታችሁ ሰው ሁሉ የሚያናፍሰው ምንድን ነው? ሐምሌና ነሐሴ ለኢትዮጵያ ምጥ ናት ይላል። እንግዲህ ብድግ ብሎ ማለት አንድ ቀን እንኳን ቢሆን በጎ ነገር አይወጣቸው። አንድ ቀን ስለ ክርስቶስ ተናግረው አያውቁ። እንዲያውም ልንገራችሁ፣ ክርስቲያን ወደዚህ ማደግ አለበት። ልብ ብላችሁ እንድታስቡ እፈልጋለሁ። ክርስቲያን ከመከራ ስለ መዳን ያሰበለት ወርዷል ማለት ነው። ወደ መከራ ፈጥኖ የሚገባ ሰው መከራን እንደ ድልና እንደ መታደል የሚቆጥረው ምንድን ናቸው? ብፁዓን አንትሙ ሶበ ይሰድዱክሙ ወይዘነጉክሙ ወይዘነጉክሙ በእንቲአየ። ስለ እኔ ክፉ ነገር ሲናገሩባችሁ ሲያሳድዷችሁ ያን ጊዜ ብፁዓን ናችሁ። ከመከራ ስታመልጡ ብፁዓን ናችሁ አላለም። ስለ ስሜ ስትጣሉ፣ ስለ ስሜ ስትሰደዱ ብፁዓን ናችሁ ነው ያለው። ረሃብ ሲመጣ
ይሄ ጥፋተኛ ህዝብ፣ ይሄ ዘማዊ ህዝብ፣ ይሄ እርጉም ህዝብ ይላል። አዝመራው ጨመር ሲል እግዚአብሔር ይመስገን ዘንድሮ ባርኮናል ይላል። ልኬታቸው ሁሉ ሆድ የሆነ ማለት ነው። መለኪያቸው ሁሉ ይሄ ማለት ነው። ቆይ ሲቸግረን እግዚአብሔር አልባረከንም? ማሰብ ማለት ይሄ ነው። አባቶቻችን ምንድን ነው የሚሉት? ስለ ስምህ መከራ እንድቀበል ስላደረከኝ አመሰግንሃለሁ ነው የሚሉት። እንዲያውም ምንድን የሚባለው የመከራ ሱታፌ እንዲኖረን። በአጭሩ ክርስቲያን ማለት የክርስቶስን መስቀል የሚሸከም ነው። የክርስቶስን መስቀል መሸከም ማለት ከክርስቶስ ተወልዶ ስለ ክርስቶስ ኖሮ ስለ ክርስቶስ መሞት ነው። የምንኖረውም ለክርስቶስ ከሆነ ስለ ክርስቶስ መሞትን ማወቅ አለብን። በስሙ ልታምኑ ብቻ አልተጠራችሁም እንዳለ ቅዱስ ጳውሎስ። ስለ ስሙ መከራ ልትቀበሉም ነው እንጂ በስሙ ልታምኑ ብቻ አልተጠራችሁም። ገብርኤል ይወዳቸዋል፣ ቂርቆስ ተወዳቸዋለች፣ ባታ ተወዳቸዋለች፣ ሚካኤል ይወዳቸዋል ማለት የገብርኤል ልጆች ስለሆናችሁ አያማችሁም፣ ሆዳችሁን አይቆርጣችሁም፣ ራሳችሁን አይፈልጣችሁም፣ እሾህ አይወጋችሁም ማለት አይደለም። በጨለማው እየተደናበርክ ሄደህ እሾህ ስለወጋ ጊዮርጊስ ገብርኤል አልጠበቀም አይባልም። እውነቴን እኮ ነው የምነግራችሁ። መከራ እንድንሳት እንዲያው ንገራችሁ። እግዚአብሔር አንዱ ትልቁ ጥበቃው ምንድን ነው? መከራውን ፈርተን እንዳንሮጥ ድፍረት ሰጥቶ መከራው ውስጥ አስገብቶ መከራውን ድል እንድንነሳው በማድረጉ ነው። በዚህ መከራ ያልተናወጸ ሰው ቢኖር የወደዳችሁን ሁሉ አድርጉብኝ፣ ከክርስቶስ እጅ ልትለዩኝ አትችሉም የሚል ሰው ይሄ ነፋስ ያልወሰደው ይባላል። በመከራ ነፋስ፣ በሰይጣን ነፋስ እና በመናፍቃን ነፋስ ከመወሰድ እግዚአብሔር ይጠብቀን። አላችሁ እግዚአብሔር ከወላችን ጋር። እነዚህ ይሄ ኃጥአን እንደ ነፋስ እንደሚወስዱ አዋራ ናቸው ማለት አትውሰዱኝ የማይሉ ማለት ናቸው። አትውሰዱኝ የማይሉ ሁሉን መሆን የሚያምረው። እስቲ አሁን እናንተ መሆን የማያምራችሁ ምንድን ነው? መነኩሴ መሆን ያምራችኋል? ጳጳስም መሆን ያምራችኋል? አንድ ሰውዬ እንዲህ አለ፣ እኔ ዲያቆን ነበርኩ አለ። እሺ። እና አንዲት እህታችንን እንደዚያ ብለን ተጋባን አለ። እሺ። በኋላ እሷ ጥላኝ ሄደች አለ። እሺ። እና ሌላ ድንግል ማግባት ፈልጌ አለ። እሺ። እና ድንግልና ይቀጥላል አለ። እንዴት ስለው የእሷ ድንግልና እኔንም ያደናግለኝ እንደሆነ አለ። ቆይ ድረስ ኮሮና እንደዚህ ነው አሁን እንግዲህ የተያዘው እንደዚህ ነው። ምንም ብሎ እንትን ይሄ ሁሉ የሚያምረው ማለት ነው። ሁሉ የሚያምረው ማለት ምንድን ነው? ዲቁናውም አይቅርብኝ፣ ወለተም አትቅርብኝ የሚል ማለት ነው። ሁሉ አይቅርብኝ። መነኩሴ መሆን ያምረዋል ሰው። ዘማሪ መሆን ደግሞ ደስ ይለዋል። ደግሞ ጥሩ ሙዚቀኛ መሆንን ይፈልጋል። ሁሉ የሚያምረው ይሄ ነፋስ የሚወስደው የተባለ ምንድን ነው? ስሜቱን የማይቆጣጠር ከደመቀው ዘፋኝ ነው። የሰርግ ቀን ሲያይ ማግባት የሚያምረው፣ ጥሩ መነኩሴ ሲያይ ደግሞ እኔ እንዲያው ገዳም ነው የምገባ ዛሬ ጀምሮ የሚል በቃ ጥሩ አዝመራ በያዘ ሰሞን ማግባት የሚያምረው፣ ጦርነት ሲበዛ ደግሞ ኧረ ለዚህ ቀር ያለም ገዳም ነው የምገባ የሚል ሁሉም የሚያምረው ማለት ነው። እከብር ባይ ልቡና ያለው ሰው ማለት መስበክም የሚያምረው፣ መተርጎምም የሚያምረው፣ መቀደስም የሚያምረው፣ መነገድም የሚያምረው፣ መመጽወትም የሚፈልግ፣ መስረቅም የሚፈልግ፣ አዋቶ መጽደቅ የሚወድ ሰው ይሄን ነፋስ የሚወስደው የሚከተለው የሌለ እዚያም ጥንቁል። ይሄ አንድ ሊቅ የተናገረው አለ። መሰረት የሌለው ክርስቲያን እንደ እንቁራሪት ነው ይላል። እንቁራሪት ታውቃላችኋል? እንቁራሪት አሁን ማስተር ፕላን በወጣለት ዲዛይን በተሰራለት አስፋልት ነው የምትሄደው። ስትሄድስ አቅጣጫ አላት የላትም? በሞት እንቁራሪት ስታይቶ ነው። እንቁራሪት ወደ ምስራቅ እየሄደች ቀጥ ብላ ትሄድ። ምንድነው ነው? አንዴ ወደ ሰሜን ስትዘል፣ አንዴ ወደ ደቡብ እየዘለለች ነው መንገዱ የሚዋገደው ማለት ነው። ወደፊት ነው የምትሄደው ገባና፣ ግን የምትሄደው ምንድነው? እንዲና እንዲ እየዋዠቅን እዚያም ዱብ እዚያም ዱብ እዚያም ዱብ እዚያም ዱብ። ከመሐመድ ምዶ ማስጠንቆል፣ ከደብተራ እንትና ምዶ ማስጠንቆል፣ እዚያም ማስጠንቆል፣ ጴንጤውም ማስጠንቆል፣ እዚያም መሄድ ነው። ሁሉንም መሞከር። ሁሉም ሞክረው የሚባለው ስራ ፍለጋ ነው። በሃይማኖት እዚያም ጥንቁል እዚያም ጥንቁል ላይ ይባላል። የያዙትን ይዞ መዝለቅ ነው፣ መጽናት። ይኸውላችሁ በሃይማኖት ውስጥ ስንኖር የምናምነውን ነገር ማወቅ፣ ያወቅነውን ነገር ምን ማድረግ አለብን? መጀመር። የጀመርነውን ነገር ማጽናት፣ በጸናንበት ነገር መቀጠል፣ መዝለቅ።
ይሄ የሆነ እንደሆነ ሃይማኖት ይባላል ማለት ነው። ሁሉን አለመሆን። ይሄንን እንድናደርግም እግዚአብሔር ይጠብቀን። ቀጥሎ ምን አለ? ዘይገፎ ነፋስ እምገጸ ምድር ወበይንተዝ ኢይትነሱ ረሲአን እምደይን። በዚህ ምክንያት አለ ተመልከቱ፣ በዚህ ምክንያት ኃጥአን ወይም ደግሞ ኃጢአተኞች ከደይን አይነሱም ወይም ደግሞ በፍርድ ጊዜ አይነሱም ይላል። ኢይትነሱ ያላቸው ለምንድን ነው ሲባል እነዚህ ሰዎች ንስሐ በንስሐ የማይጠቀሙ ሰዎች ናቸው። በንስሐ የማይጠቀሙ ሰዎች ንስሐ አይገቡበትም፣ ከደይን አይነሱም ማለት ምን ማለት? እንዲህ ይላል ዮሐንስ አፈወርቅ የተናገረው እስመ ግዘፈ ልብ ይላል ይወልድ እልወተ፣ ይቅርታ ይወልድ ኃጢአተ ወኃጢአትኒ ተወልድ እልወተ ወእልወትኒ ተወልድ ክሂደ ይላል። ወክሂድኒ ያመጽ መቅሰፍተ ላይ ለሀገር። ተመልከቱ ከየት ከየት ምን እንደሚወለድ አለ። እስመ ግዘፈ ልብ ይወልድ ኃጢአተ፣ የልብ መደንደን ኃጢአትን ይወልዳል። የልብ መደንደን ኃጢአትን ይወልዳል። ኃጢአት ደግሞ ወንጀለኛነትን ማለት ምን ማለት ነው? ማስተሐቀር ማለት ነው። አሁን ታምረ ማርያም የሚለው ነገር እኔ በነገራችን ላይ ብዙ አይዋጥልኝ። እኔ ገድሉ የሚለው ነገር አይዋጥልኝ። መንቀፍን እንደ ሊቅነት መጀመር ይጀምራል። ፈሪሃ እግዚአብሔር ይጠፈለትና የሊቅነቱ መለኪያ ምን ይሆናል? መንቀፍ፣ ዝም ብሎ መንቀፍ ብቻ ማለት ነው። እንደዚያ ይጀምራል። ከዚያ በኋላ ነው አላዊ ይሆናል። አላዊ ማለት ምንድነው? ወንጀለኛ፣ ከዳተኛ ማለት ነው። ሁልጊዜ አፈንጋጭ፣ ሁልጊዜ ስህተት ለቃሚ ብቻ የሚሆን ማለት ነው። ወእልወትኒ ምን ይወልዳል አለ? ተወልድ ክሂደ፣ ደግሞ መንቀፍ ክደትን ይወልዳል አለ። መንቀፍ ክደትን ይወልዳል። ብዙ ሰዎች ከቤተ ክርስቲያን ከመውጣታቸው በፊት ነቃፊዎች ነበሩ። ይሄ ነገር ግን ጥሩ ነው፣ ይሄ ነገር ግን ጥሩ ነው እያሉ ጠጋ እያሉ በማውራት የሚጨርሱት ማለት ናቸው። በማውራት የሚጨርሱት ሕፃናት አሉ። ሕፃናት ማደጋቸውን የሚያውቁት እምቢ በማለት ነው አሉ። እድና ውሃ ቅዳ እምቢ ሲል ቆይ እስኪ እኔ እምቢ ብዬ እከበራለሁ ወይስ አልከበርም የሚለውን ለማረጋገጥ ማለት ነው። እድገቴን ጉርምስናዬን ተቀብለውታል ወይስ አልተቀበሉት የሚለውን ውሃ ቅዳ እምቢ፣ ሂድና እንጨታም እምቢ በማለት ማደገውን ይለካል። ጅል ሰው ሊቅነቱን የሚለካው በመንቀፍና በማጣጣል። የተማሩ ሰዎችን በነቀፈ ጊዜ የእሱ የተማረ መሆን የሚገለጥለት ይመስለዋል። ሌሎችን በነቀፈ ጊዜ ሌሎችን ካህናት ሲነቅፍ የእሱ ክህነት የተመሰገነ እንዲመስለው በማድረግ ሰይጣን ነው እንዲህ የሚቀልድበትና የሚጫወትበት ማለት ነው። የእኛ ልዕልና እንዲታይ የሌሎችን ውርደት ከፍ አድርጎ ማሳየት ማለት ነው። ይህን የሚያመጣው ማን ነው? አላዊ መሆን። የእልወት ምን ይሆናል? እዚያ ክህደት ይመጣል። ሰውን እንክዳለን፣ ራሳችንን እንክዳለን፣ ቃል ኪዳናችን እንክዳለን፣ ጓደኛችን እንክዳለን፣ ቤተክርስቲያንን እንክዳለን፣ ሕግን እንክዳለን። እዚህ በኋላ እግዚአብሔርን እንክዳለን። ውሸታሞች እንሆናለን። ክህደት ምንን ያመጣል? በሀገር ላይ መቅሰፍትን ያመጣል። ስለዚህ ምን ይሆናል? ይሄ ልቡ የደነደነ ሰው ምንድን ነው? ውሸታም ነው፣ ነቃፊ ነው፣ ከዳተኛ ነው፣ ከሃዲ ነው። ስለሚክድ ደግሞ ምን ይላል? ንስሐ መግባት አይችልም። ንስሐ መግባት አይችልም። ለምን? እንዳይክድ በነቃፊነቱ ሊቅነቱ ተመስክሮለት አዋቂ አቦ ተብሎ ተከብሮ የሚኖር ሰው ነው። ኧረ እንደው አይድረስ ነው። በክብር ተለስነን ሰው አመስግኖን ከምንጠፋ ሰው አዋርዶን እግዚአብሔር ያክብረን። እንዲሁ በዛሬው ዕለት ያለው አንድ የሚያሳዝን ሰው አለ። እሱን ልንገራችሁና ከርዕሳችን ጋር ስለሚገናኝ። ስለዚህ ኃጥአን በመከራ ጊዜ ንስሐ ባለመግባታቸው ይታወቃሉ። የሚነሳ ልብ የላቸውም። የሚነሳ ልብ ሳይኖረን ሀገራችንን እንድትነሳ እንፈልጋለን። ቆይ ሀገሩ ምኑ ነው የሚነሳ? ቆይ እስኪ ጎጃም ነው? ጎንደር ነው? ወሎ ነው? ትግራይ ነው? ኦሮሚያ፣ ቤሻንጉል ምኑ ነው የሚነሳሽ? አሁን ይሄ መሬቱን ብድግ እናድርገው። ያን ጊዜ ኢትዮጵያ የምትነሳ ኢትዮጵያ ተነሳች የሚባለው ምንድን ነው? ወርዶ የጸቀጠው የሰው ልቡና ሲነሳ ነው እኮ ተነሳች የሚባለው ማለት። ከምንድን ነው የሚነሳው? ከድንቁርናው በእውቀት ከኃጢአቱ በንስሐ ሲነሳ ያን ጊዜ ሀገር ይነሳል። ሀገር እኮ ሰው ነው፣ ወንዙ አይደለም። ሀገር እኮ የማይቀበለው የለም። ሰው ሲኖር ሰው ያኖራል፣ ሰው ሲጠፋም ጃርት ያኖራል። ሀገር ሁሉን ተሸክሞ ይቀጥላል። ሀገር ሰው ነው። ሀገር የሚነሳው ሰው ሲነሳ ነው። ስለዚህ ምንድነው መነሳትን የሚነሳን ምንድነው? ይሄ ስሜታዊነታችንና ክብር መፈለጋችን ነው። ወይ ኃጥአን ውስተ ምክረ ጻድቃን፣
ኃጢአተኛ ሰዎች በጻድቃን ምክር ጸንተው አይኖሩም። ምክር አይወዱም። ምክር ጠሎች ናቸው። ባልንጀራቸው አይመክራቸውም። ሕሊናቸው አይመክራቸውም። መጻሕፍት አይመክሯቸውም። መከራ አይመክራቸውም። ምንም የማይመክራቸው ሰዎች ናቸው። ምክር የሚጠሉ ናቸው። አማካሪ የሌለው ንጉሥ ያለ 1 ዓመት አይነግስ ይላል የሀገራችን ሰው። ምክር የሚጠላ ሰው ሁሉን በምክር አድርግ ነው የሚለው መጽሐፍ ማለት ነው። የምትሰራውን ስራ ሁሉ አማክረህ ስራ። የምትሰራውን ስራ ሁሉ ከቅዱሳት መጻሕፍት ምስክር አቁመ ስራ። ጻድቃን ኃጥአን በጻድቃን ምክር አይሄዱም። የተገናኝተው ይላሉ መተርጉማኑ። የጻድቃን ኑሯቸው ጸሎት፣ ጾም፣ ምጽዋት፣ ትህትና። የኃጥአን ምክራቸው ትዕቢት፣ መብል፣ እሎት፣ ክህደት፣ ስንፍና፣ ርኩሰት። የተገናኝተው አይቀበሏቸውም። ልብ ብላችሁ ነው ያዙልኝ ቅዱስ ዳዊት ያለው። አሁን ጻድቃን ይጾማሉ፣ ይጸልያሉ፣ ትሑታን ናቸው፣ ዓለምን ይጠላሉ። አሁን ከኛ ቤተክርስቲያን ተቃራኒ ሆነው ቤተክርስቲያን የሚነቅፉ ሰዎችን ይዋቸው። ቅዱስ ዳዊት ምን ይላል? ኃጥአን በጻድቃን ምክር ጸንተው አይሄዱም። የጻድቃንን ሕይወት ምክር የተባለ ሕይወት ነው። የጻድቃንን ሕይወት መምሰል አይፈልጉም። ስለማይፈልጉ ምን ያደርጉታል መስላችሁ? ይነቅፉታል። ለምን? የነሱ እንደው አይገሩም ነው። እሪያ ታውቃላችሁ አይደል? እሪያ የማትወደው አንድ ነገር አለ። ምንድነው? እንቁ ይባላል። እንቁ የሚባለው ከወርቅ የበለጠ ነገር ነው። እና የምትጠላው ለምንድን ነው? እሪያ እንቁን የምትጠላው ትቀርባለች እና በዚህ ዓለም ላይ መልክ የሌላት ማናት? እሪያ ናት። እና እንቁ ሲያበራ ተራራ ላይ ሆኖ እንቁ ተራራ ላይ ይቀመጣል። በድሮ መብራት ሳይኖር ትልቅ እንቁ ተራራ ላይ ይደረግና ያ እንቁ እያበራ ገበሬዎች ያርሳሉ፣ ጸሐፊዎች ይጽፋሉ፣ ነጋዴዎች ወደ የሀገራቸው ሄደው ንግድ ያመጣሉ። እንቁ እያበራላቸው። እንስሳት አራዊት ደግሞ በብርሃኑ ይደሰታሉ። በእንቁ ብርሃን የምትከፋ እሪያ ብቻ ናት። እሪያ ለምንድን ነው የሚከፋት ስትሉ እንቁ ሲቀርቡት መልክ ያሳያል እና ቀረብ ስትል መልኳን ታየዋለች። ከምኑ? ከእንቁ ፊት፣ ከእንቁ ውስጥ ማለት ነው። ስታየው መልኳ በጣም ያስጠላል እና ደግሞ የእሷ መልክ መሆኗን አታውቅምና ስለሚያስጠላት እኔ መልከ ጥፉ የምኑ ነው ብላ እሱን ወጋለሁ ስትል እንቁውን በጨለማ ትለውሰዋል፣ በጭቃ ትለውሰዋል። ለምን? የገዛ ክፉ መልኳን ስለሚያሳያት ማለት ነው። ብዙ መናፍቃን ኦርቶዶክሳዊት ቤተክርስቲያን ውስጥ ያሉ ቅዱሳንን የሚነቅፋቸው በቅዱሳን የገድል መጠን የነሱ ስንፍና ስለሚታይ፣ ነውራቸው በዚያ መስታወት ስለሚታይ የነሱ ነውርና ስንፍና እንዳይገለጥ የቅዱሳንን ትጋትና ቅድስና ማጣጣል ይፈልጋሉ። በዚያ እነሱ ከብረው ይኖራሉ። ስለዚህ ከኦርቶዶክስ ቤተክርስቲያን ያፈነገጡት ምንድን ነው? እነሱ ሰነፍና ወይም ሆዳም ወይም አመንዝራ ወይም ሌላ ስለሆኑ ሳይሆን ልክ ስላልሆነች ነው ተብሎ የነሱ ኃጢአት ሕጋዊ ሆኖላቸው ይቀጥላሉ ማለት ነው። ሕጋዊ ኃጢአታቸውን ሕጋዊ ለማድረግ ሕጋውያን የሆኑ ቅዱሳንን ይነቅፏቸዋል፣ ገድላቸውን ያጣጥላሉ፣ ይነቅፋሉ። ምንጊዜም ጻድቃን ኃጥአን በጻድቃን ምክር ጸንተው አይቆሙምና። ስለዚህ ምን አለ? እስመ ያአምር እግዚአብሔር ፍኖቶሙ ለጻድቃን። እግዚአብሔር የጻድቃንን መንገድ ያውቃል። እግዚአብሔር የጻድቃንን መንገድ ያውቃል። ምን ማለት ነው ይሄ? የጻድቃንን መንገድ ማለት ይላል አንድ የቤተክርስቲያን አባት ሲናገር፣ የጻድቃንን መንገድ ያውቃል ማለት የዚህ ግልባጩ የኃጥአንን አያውቅም ማለት ነው ይላል። የእግዚአብሔር የማያውቀው እውቀት አለን። የኃጥአንን አያውቅም ማለት ምን ማለት ነው? ስለዚህ ወዳጄ ይላል ኑሮ ማለት በእግዚአብሔር መታወቅ ነው። ሞት ማለት በእግዚአብሔር አላውቅህም መባል ነው። መኖር ማለት እግዚአብሔር እንዲያውቀን መሆን ነው። መሞት ማለት ነፍስ ከስጋ መለያየቷ ሳይሆን እግዚአብሔር አላውቅህም የሚለውን ስራ የሚያዘ ሰው ምን ይሆናል? የሞተ ነው። ልክ አባ መርትያኖስ ያ ሁሉ ገድል ፈጽሞ ያ ሁሉ መከራ ተቀብሎ ሊሞት ሲል ወደ ሰማይ እያየ ሲደነግጥ አባታችን አንተም ሞትን ትፈራለህ ሲባል እንደኔ ሰርቻለሁ ብያለሁ፣ እንደሱ አላውቅልህም ቢለኝ ምን አውቃለሁ እንዳለው ማለት እግዚአብሔር አላውቅልህም ቢለኝ ስሚ፣ እግዚአብሔር አላውቅህም የሚለው ሰው አለ። ለፍቶ አላውቅህም የሚባል ጸሎተኛ ነው እውነት፣ ሰጋጅ ነው እውነት፣ ጾመኛ ነው እውነት፣ መናኝ ነው እውነት፣
ገንዘብ አይወድም፣ እውነት። በመከራ ይኖራል፣ እውነት። በባዶ እግሩ ይሄዳል፣ እውነት። ዋሻ ውስጥ ተከቶ ይኖራል፣ እውነት። ግን እግዚአብሔር የማያውቀው ሰው ግን አለ። ታምር ያደርጋል፣ እውነት። ሙት ያነሳል፣ እውነት። አጋንንትን ያወጣል፣ እውነት። ድውይ ይፈውሳል፣ እውነት። ግን እግዚአብሔር ያውቀው። እግዚአብሔር የማያውቀው ሰው ይህን ሁሉ አድርጎ እግዚአብሔር የማያውቀው ሰው አለ። ሰርቶ ጾሞ ጸልዮ ቀድሶ አቁርቦ ሁሉን አድርጎ ጽድቅ የሆነን ነገር ሁሉ ሰርቶ እግዚአብሔር የማያውቀው ሰው አለ። እግዚአብሔር የማያውቀው ሰው ያን ሁሉ ለፍቶ ከእናት አባት ተለይቶ ከዘመድ ተለይቶ ከሀገር ተለይቶ በበረሃ ተከቶ ለፍቶ ደክሞ ሰግዶ ድምፀ አራዊቱን ጸባ አጋንንቱን ችሎ ግርማ ሌሊቱን ታግሶ በብቸኝነት ኑሮ ፍቶታት እኩያቱን ኃጣው ርኩሳትን ታግሶ ኑሮ እግዚአብሔር አላውቅልህም የሚባል ሰው ሞልቷል። ይህን ተመልከቱ። እግዚአብሔር የጻድቃን ምክር ያውቃል፣ የጻድቃን መንገድ ያውቃል። የጻድቃን መንገድ የተባለው አንደኛው ክርስቶስ፣ ሁለተኛው ሕግ፣ ሶስተኛ ስነ ምግባር ነው ይላሉ አባቶቻችን። አንደኛው ክርስቶስ ነው። የጻድቃን ጎዳናቸው ማለት ነው ክርስቶስ ነው። ጻድቃን በክርስቶስ በመሄዳቸው ይታወቃሉ። የሃይማኖተኛ ሰው ምልክቱ የሚያምነውን አምላክ በመምሰሉ ነው። እኛ ክርስቶስን እንድንመስል የተፈጠርን ሰዎች ነን። ክርስቶስን እንድንመስል ክርስቶስን መምሰያ መንገዶች ብሎ ቅዱስ ዮሐንስ አፈወርቅ ራሱን ችሎ ያስተማረው ብዙ ሰፊ ትምህርት አለ። ወደዚያ ውስጥ አልከታቸውም። ክርስቶስን መምሰል የጻድቃን መንገዳቸው የክርስቶስ መንገድ ነው። ሁለተኛ ሕግ ነው። ሶስተኛ መልካምነት ነው። መራራነት የዲያብሎስ መንገድ ነው። ጠማማነት፣ ተንኮለኛነት የክርስቶስ መንገድ አይደለም። ስለዚህ የጻድቃን ይታወቅላቸዋል፣ የኃጥአን አይታወቅላቸውም። የማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 21 ላይ ስታነቡ እንዲህ የሚል ቃል ታገኛለች። አኮ ኩሉ ዘይብለኒ እግዚኦ እግዚኦ ዘይበው ውስተ መንግሥተ እግዚአብሔር። አቤቱ አቤቱ የሚለኝ ሰው ሁሉ እግዚኦ እግዚኦ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ እግዚአብሔር አይገባም። የሰማይ አባቴን ፈቃድ የሚያውቅ ሁሉ እግዚኦ እግዚኦ እያለ እግዚኦ እግዚኦ እያለ ማለት እኮ የሚጸልይ የሚቀድስ የሚያስቀድስ ምህላ የሚይዝ ሰዓታት የሚቆም ማሕሌት የሚቆም ቃለ እግዚአብሔር የሚያንጠረጥር የሚለኝ ሁሉ መንግሥተ ሰማያት አይገባም። ፈቃዱን የሚያደርግ ሰው ነው። ሰው በገዛ ፈቃዱ ይቀድሳል። ሰው በሰው ፈቃድም ይቀድሳል። ሰው በእንጀራ ፈቃድም ይቀድሳል። ሰው በብዙ ነገር ሰው በክብሩ ፈቃድም ይቀድሳል። በእግዚአብሔር ፈቃድ የሚቀድስ በእግዚአብሔር ፈቃድ የሚያስተምር በእግዚአብሔር ፈቃድ የሚኖር ይበሉኝ ብሎ የማያደርግ ይበሉኝ ብሎ የሚያበላል አይደል? እነገሌ ግብረ ሰላም እያበሉ እኔ ከማን አንሼ ነው ኑልክን የማህኔን ቤተ ሐሙስ እናበላቸዋለሁ የሚል ስለደገሳችሁ ድግሱ ስለደመቀ የምትጸድቁ መስሏችኋል። እግዚአብሔር ወዶታል ወይ ነው ወይ? እግዚአብሔር በሚወደው ስራ ውስጥ አለን ወይ? ቀምተን ለቤተ ክርስቲያን ሰጥተን ቀምተን ቤተ ክርስቲያን ሰርተን ሰርቀን ቤተ ክርስቲያን ሰርተን ነው ወይ የምንጸድቀው? ኧረ አይደለም። ሰው የሚጸድቀው በእግዚአብሔር ፈቃድ እንጂ በሰው ፈቃድ ሊሆን አይደለም። እኛ ደስ የሚለንን ጽድቅ ስለሰራ ልንድን አንችልም። ፈልጋችሁ 100 ቤተ ክርስቲያን መስራት ትችላላችሁ፣ ላትጸድቁ ትችላላችሁ። የምንጸድቀው የእግዚአብሔር ፈቃድ በመሆኑ እግዚአብሔር ደስ ይለዋል። ሰው ደስ ይለዋል ሳይሆን እግዚአብሔር ደስ ብሎታል። ይሄን የሚያደርግ ሰው ይድናል። ይሄን የሚያደርግ ሰው ይድናል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚኦ እግዚኦ አለ። ኋላ ምን አለ ደግሞ? ጭራሽ ትንቢት ተናገረ፣ አስተማረ። አኮኑ በስምከ ተነበይነ፣ በስምህ ትንቢት አልተናገርንምን? አኮኑ በስምከ አጋንንተ አውፃይነ፣ በስምህ አጋንንትን አላወጣንምን? አኮኑ በስምከ ሙታን አንሳይነ፣ በስምህ ሙታንን አላነሳንምን? ይሉኛል። እኔም የዚያን ጊዜ እንዲህ እላቸዋለሁ፣ አማን እብለክሙ ከመ ይአምረክሙ፣ እውነት እላችኋለሁ አላውቃችሁም እላቸዋለሁ። አላውቃችሁም። ሙት አንስተዋል፣ ጋኔን አውጥተዋል፣ ድውይ ፈውሰዋል፣ ሁሉን ታምር ትንቢት ተናግረዋል። ግን ክርስቶስ አያውቃቸውም። ትንቢት ይናገራሉ እስከ 10 ዓመት እስከ 50 ዓመት ግድ የላችሁም። አሁን አንዳንድ ሰው የሚላለ እንዴ አባ ገሌ ትክክል አይደሉም ካላችሁ የሚናገሩት ትንቢት ለምን ተፈጸመ? ባለፈው እኮ በታኅሳስ እንዲሆናል ብለው ተፈጽሞላቸዋል። በየካቲት እንዲሆናል ብለው ነበር ተፈጽሞላቸዋል። ትንቢት
በስምህ ትንቢት አልተናገርንምን? መልስ አላውቃችሁም። ጉዳዩ ቤተ ክርስቲያንን ያንጻል ወይ ነው እንጂ ትንቢት የሚነገረው ለቤተ ክርስቲያን ማነጽ ነው እንጂ ክብርን ለማስጠበቂያ አይደለም። የገዛ ክብርን ለመጠበቂያ። አንድ ሰውዬ ባለፈው እንዲህ ያለ ይገርማችኋል፣ እኔ የምለው ነገር ጠብ አይልም። እሺ ብፁዕ ወቅዱስ አቡነ መርቆሬዎስን ንስሐ ይግቡ ብያቸው ነበረ። ምክሬን ሰምተው ንስሐ ገቡ። እግዚአብሔርም በምክሬ ስለጸኑ የመርቆሬዎስ ዕለት አሳረፋቸው። ሙተው አቡነ መርቆሬዎስ አይናገሩ ተነስተው። አሁን እንደዚህ ያለ ድፍረት መድኃኒዓለም እንዲሆን አይድረስ ነው እመቤቴ። አንድ ምዕመን ሰው ንስሐ ገብቶ ቆርቦ ይሞታል እንጂ ፓትርያርኩን ንስሐ ይግቡ ብያቸዋለሁ ወይ? ይሄ እኮ ነው እንግዲህ ተመልከቱ። ማለት ሰው ያቅሙን አያለምም፣ ያቅሙን አይኖርም። የራስ ይውላችሁ ትንቢት የራስ ክብር ማስጠበቂያ ሆኗል። የራስ ክብር መጠበቂያ። ሁሉም ነገር ለቤተ ክርስቲያን መታነጽ ነው የሚሆነው። ለቤተ ክርስቲያን አንድነት ካልሆነ ምንም ነገር አይጠቅምም። ትንቢት ይናገራሉ። ለማን? ለራሳቸው መከበሪያ። ሰውን ወደ ክርስቶስ ሳይሆን ወደ ራሳቸው ለመሰብሰብ ደጋፊ ለማንጋጋት የሚሄዱ ናቸው። በስምህ አጋንንትን አላወጣንም፣ ታወጣለህ። አጋንንትን ጭ አንተ ራስህ ጋኔን ስለሆነ ጋኔኑን ሰው ጋኔን ያወጣል። ምን አለ ሰይጣን ምን ጨነቀኝ ብሎ ነው? እሱ ወዳጁ ከሆነ ምን ያታግለዋል? እገሌ ሰውን እያመለከ ከእግዚአብሔር ጋር ከተጣላለን ሰይጣን ምን ጨነቀኝ ብሎ ነው የማይወጣው? ይወጣል። በስም አዲያ ምን ይላል ደግሞ? አንዳንዱ ይላል እንዲህ እኛ የምንከተላቸው አባቶች ትክክል ካልሆኑ አጋንንቱን እንዴት ውጣ ሲሉት ይወጣላቸዋል? አዎ ክርስቶስ እኮ አለ በስሜ አጋንንትን ያወጣሉ፣ ግን ልክ አይደሉም። ስርዓተ ቤተ ክርስቲያንን ከጣሱ፣ ፍኖተ አበውን ካፈረሱ፣ ቤተ ክርስቲያንን ካወኩ፣ ትምህርት ሃይማኖትን ካፋለሱ እነዚህ ሰዎች ምንድን ናቸው? ከስርዓተ መነኮሳት፣ ከስርዓተ ባይታውያን፣ ከስርዓተ ቤተ ክርስቲያን፣ ከስርዓተ ሊቃውንት ከወጡ እነዚህ ሰዎች መጨረሻ ላይ እግዚአብሔር አያውቃቸው። ሙት ሊያነሱ ይችላሉ። ሙት ያነሳሉ። ሙት አንስተው ያሳያሉ። ሙት አንስተው ካሳዩ አሁን ቢያሳየት ምን ነው? እንዴት እገሌ ልክ ካልሆነ ሙት ሊያነሳቻል? ያነሳሉ ብሏል ክርስቶስ። ስላነሱ ግን ከገሃነም አይድኑም። በእግዚአብሔር የሚያሳውቅ ክርስቶስን ማዕከል ተደርጎ የሚሰራ ስራ ነው እንጂ ጽድቅ የሰራ ሁሉ አይጸድቅም። ክርስቶስን እያሰበ የጾመ እንጂ ልጹም ብሎ የጾመ ሁሉ በጾሙ ይጠቀማል ማለት አይደለም። ክርስቶስን እያሰበ የሰጠ ሁሉ ይጸድቃል ማለት አይደለም። ይሄንን ያደረገ እግዚአብሔር የታወቀ ይሆናል። ወፍኖቶሙ ለኃጥአን ትጠፍእ፣ የኃጢአተኞች መንገድ ትጠፋለች። ኃጢአተኞች መንገዳቸው ትጠፋለች። ኃጥ ማለት ያጣ ማለት። እስኪ ያጣ በሉ። ኃጥ ማለት ያጣ ማለት፣ ኃጢአት ማለት ማጣት ማለት ነው። ማንን ነው ያጣ ሰው? ኃጢአት በጣም ክፉ ነው። እግዚአብሔርን ያሳጣል፣ መንግሥተ ሰማያትን ያሳጣል፣ ጉልበት ያሳጣል፣ አይምሮን ያሳጣል፣ ራስን ያሳጣል፣ ወዳጅም ያሳጣል። ጽድቅ ባይድን ሁሉ ዘመድ ያደርጋል። ጽድቅ ኃጢአት ደግሞ የቤቱን ቤተሰብ ሁሉ ጠርጎ ባይድ ያደርገዋል። ባማረብን እግዚአብሔር ጋር በታረቅን ዕለት ዛፉ ሁሉ ወዳጃችን ይሆናል። እግዚአብሔር ጋር በተጣላን ቀን ደግሞ ወዳጃችን ሁሉ ጠላት ይሆናል። በማናውቀው መንገድ ማለት ነው። ሰው ወዳጅ ማብዛት ከፈለገ ከእግዚአብሔር ጋር ይታረቅ። ሰው ይላል አንዳንዱ ሰው ሄዶ ጠንቋይ ይላል የሰው መውደዱን የቀና መንገዱን ይሰጠኝ ዘንድ እንደውስ የግርማ ሞገስ የመስተፋቅር ይድገሙልኝ ይላል። የፍቅር ባለቤት እግዚአብሔር ነው። እግዚአብሔር ጋር ስታረቅ እንኳን ሰው አውሬ ይወዳል። ፍጥረት ሁሉ እኛን ማገልገል ይጀምራል። ፍጥረታት በሙሉ ለሰው ያገለግላል። አላያችሁም? ዛሬ ያከበርናቸው የምናከብራቸው አቡነ ገሪማ ያደረጉትን ፍጥረት ሁሉ ነው ያከበራቸው። ዛፉ አክብሯቸዋል፣ ድንጋዩ አክብሯቸዋል፣ ወይናት አክብራቸዋለች፣ ስንዴው አክብሯቸዋል። ከግራር ዛፍ ላይ አውጥተው በሬዎችን አውጥተው ከዛፉ ላይ ወቅተው ስንዴ ሰብስበዋል። መሬት አክብራቸዋለች። ማለዳ ዘርተው ለ11 ሰዓት መስዋዕት ስንዴ አድርሳላቸዋለች። ወይን ተክለው ዕለቱን ለእሸት አድርሰዋል። ፍጥረት ሁሉ አከበራቸው።
ለምን? እግዚአብሔርን ስላከበሩት ማለት። ክርስቲያን ማለዳ ብድግ ብለው ፋሲካ ነው ተብሎ ካህን ማልዶ አይበላምና ቅዳሴ ይኖራል ብሎ እሳቸው ተሰብስበው በያዙበት ዝክር ሲቀበሉ ዝክሩን የበሉ መስለው የተመገቡ ዘው በዚህ ይዘው ነበረ። ይዘው ሲኖሩ ቅዳሴ የታጎለበት ቦታ ይደርሳሉ። ቅዳሴ ሲቀደስ በአንድ ሰው ጎደለ። እሳቸው ገብተው ቀደሱ። ገብተው ሲወጡ በአባ ጰንጠሌዎን በአበምኔቱ አባታችን በልቶ ቀደሰለዎት ብለው ከሰሷቸው። እስቲና እንዲህ አድርገሃል ሲሉ እስቲ እናንተ ፈቀቅ በሉና ልጠይቀው አባ ገሪማን አባ ይስሐቅ ነው የሚባሉ ትክክለ የመጀመሪያ ስማቸው። እስቲ እንጠይቃቸው ሲባል እንዲያማ ከሆኑ ድንጋዩም እንጨቱም አብሮ ይሽሽ እንጂ ምን ሰዎቹ ብቻ አሉ። እንዲህ ብለው ሲናገሩ ድንጋዮችም እንጨቶችም አባ ገሪማ ግሩመ ገረምከን ግሩም አባት ነህ አንተ በእውነት አስደነቅከን ብለው እንጨቶቹና ድንጋዮች ለአባ ገሪማ ምስክር ቆሙ። ጓደኞቻቸው በአንድ ላይ ሲነቅፋቸው ዛፎች ለአባ ገሪማ መሰከሩላቸው። ሰው ቢታጣ እግዚአብሔር ላለው ሰው ፍጥረታት ምስክር ይሆናሉ። ልክ የዲማ ጊዮርጊሱ አቡነ ተክለ አልፋ ባረፉ ጊዜ መቋሚያቸው ሂዳ አባታችሁ አርፎላችኋልና ኑ ቅበሩ ብላ እንደተናገረችው ከባዶ በዓት ዘግተው ከሚጸልዩበት ሲያርፉ የገዛ መቋሚያቸው አፍ አውጥታ አምጥታ መስክራለች። እግዚአብሔር ላለው ሰው ፍጥረት ሁሉ ምስክሩ ነው። የሰው ምስክር አያስፈልገውም። ዛፉ፣ ደመናው፣ ተራራው ሁሉ ይመሰክራል። ጽፈት ፀሐይ የምታከብራቸው አባቶቻችን ነበሩ። እግዚአብሔር አላቸው። እግዚአብሔር ሲኖራቸው የእግዚአብሔር ፍጥረት ሁሉ የነሱ ነው። አባ ይስሐቅ አቡነ ገሪማ እየጻፉ በነበሩበት ሰዓት ጽፈታቸውን ሳይጨርሱ ፀሐይ ስትገባባቸው ፀሐይን ጽፈቴን ሳልጨርስ እንዳትገቢ ብለው ገዝተው አቁመዋታል። ፀሐይም ጽሑፉ እስከሚያልቅ ድረስ ቆማ አከብራቸዋለች። ሰው ፍጥረት ሁሉ የሚያከብረው እሱ እግዚአብሔርን ሲያከብር ነው። እግዚአብሔርን ያከበረ ሰው ፍጥረት ሁሉ ያከብረዋል። እና የመጀመሪያ የምናጣው ማን ነው? እግዚአብሔር ነው። እግዚአብሔር ማጣት ከልቡናችን፣ ከኑሯችን፣ ከቤታችን፣ ከአንደበታችን፣ ከአኗኗራችን እግዚአብሔር ይታጣል። እግዚአብሔር ሲታጣ ሁሉ እናጣለን። ራሳችንም እናጣዋለን። ጉልበታችንም ይከዳናል። ሁሉ ነገር ገንዘብም ይሄዳል። ገንዘብ ተመያኒ ነው ይላሉ አባቶቻችን። ከአንዱ ኪስ የዋለው ገንዘብ ነገ ከሌላ ኪስ ሲውል የገሌ ነኝ አትውሰዱኝ አይልም ይላል። ሸንጋይ ነው ገንዘብ። ሁሉ ይከዳናል። መሬት ትከዳናለች። ፍጥረት ሁሉ ይከዳል። እግዚአብሔር ላለው ሰው ግን ፍጥረት ሁሉ አለው። እግዚአብሔር እነዚያን ዘመድ ሁሉ እንድናገኝ እግዚአብሔር ይርዳ። የኃጢአተኞች ጎዳናቸው ሁሉ ምን ትላለች አሉ? ትጠፋለች። የጻድቃን ጎዳና ክርስቶስ ከሆነ የኃጥአን ጎዳና ማን ነው ሲባሉ አባቶች የኃጥአን ጎዳና ዲያብሎስ ነው። ዲያብሎስ ነው። ዲያብሎስ ይዞ ጠፊ። ዲያብሎስ ኃጢአት ሆነው እንደ እሳት ናቸው። እሳት አጥፍቶ ይጠፋል ይባላል። አጥፍቶ ይጠፋል ማለት ምንድን ነው? ያቀረብነትን ገለባ ለብልቦ ይበላና መጨረሻ ላይ የሚበላው ሲያጣ ራሱ ይጠፋል። ገለባውን አጥፍቶ መጨረሻ ላይ እሱ ይጠፋል። ኃጢአትና ዲያብሎስ አጥፍተው ማጥፋት ነው። ከተቆፈረ ገደል ጉድጓድ፣ ከተፈተለ ገመድ፣ ከነደሰ እሳት አድርሳ ኃጢአት ሳትያ ሰውየውን ታስዛለች። ኃጢአት ስለዚህ ትጠፋለች ያለ ለዚህ ነው። ኃጢአት ትጣፍጥህና በመከራው ጊዜ አትገኝም፣ አብረህ አትቆምም። ምን ማለት ነው? ኃጢአቱን ስንሰራው የነበረው የአይምሮ ጣዕም ለኃጢአቱ ፍዳ በምንቀበልበት ጊዜ አይኖርምና የኃጢአተኞች መንገዳቸው ትጠፋለች ማለት ስሜታቸው፣ አይምሯቸው ያን ጊዜ የለም፣ ጀግንነታቸው የለም። ለዚህ ነው ተመልከቱ፣ አሚሃ ያረምሙ ነባቢያን ይነድዩ ብዑላን ይላል አትናቴዎስ በቅዳሴው። ያን ጊዜ ተናጋሪዎች ጸጥ ይላሉ እንደ ዲዳ። ባለጸጎች ካልበለፉበት አንዳች ነገር በእጃቸው ተንጠልጥሎ አይገኝም። ስለዚህ ምንድን ነው ኃጢአት ሲያሰራ የነበረው ወኔም ጀግንነትም እውቀትም አይምሮ ያን ጊዜ ጥሎ ይሸሻል። ሰው ብቻውን እርቃቱን ያላጃቢ ኃጢአቱን ይሸፍንበት ከነበረው አስመሳይነት ተላቆ እርቃነ ነፍሱን፣ እርቃነ ስጋውን፣ እርቃነ አይምሮውን ይዞ በማይምረ ሕዋት በእግዚአብሔር ፊት እንደተሰጣ ስጦ ተገልጦ ይቆማል። ያን ጊዜ ማንም ይሸፍንለት ዘንድ አይቻለውም። ዛሬ ልብሱ ይሸፍንለታል፣ ሰዎች ይሸፍኑለታል፣
ቃሉ ይሸፍንለታል፣ ንግግሩ ይሸፍንለታል፣ ገንዘቡ ይሸፍንለታል። ነገር ግን ምንም ይሸፍንለት ዘንድ አይቻለው። አመት አገብ ምድር ማይጸንታ ዋመይታ አድህን እሞለታ እናት ለልጇ በማትሆንበት ቀን ምድር እንኳን የሸሸገችውን አጽም አውጥታ በምትመልስበት ቀን ምንተ እሙሃበ ሰብ ቤዛ ለነፍሱ ሰው ለነፍሱ ምን ቤዛ በሰጠ ነበረ ይዛለት ጠበቃ ይቆመለት ዘንድ ጽድቅን አድኖ በሰራት ነበር ብሎ እንደተናገረ ማለት ነው። ለኃጢአተኞች ጎዳናቸው ክፋታቸው ይጠፋል። ትልቅ አንድ የቤተክርስቲያን አባት ይላል የእግዚአብሔርን ቸርነት ተመልከቱ ይልና የኃጢአተኞች መንገድ ትጠፋለች አለ እንጂ ኃጢአተኞች ይጠፋሉ አላለም ይላል። አያችሁ፣ የኃጢአተኞች መንገድ ትጠፋለች ወፍኖቶሙ ለኃጥአን ትጠፍን ያለ እንጂ ኃጥአንስ ይጠፉ አላለም። ምክንያቱም በዚህም እግዚአብሔር የንስሐ ብር ሲሰጥ ነው ይላል። ክፋት ጠፍቶ ክፎች መዳን ምን አለ እድፍ ጠርቶ ያደፈ ሰው እንደሚቀጥለው ሁሉ እሾህ ተነቅሎ በሽተኛው ድኖ እንደሚቀጥለው ሁሉ ኃጢአት እድፍ ነው፣ ህልውና ባህሪ የለው። የገዛ ቅውም አካል ስለሌለው ኃጢአት ጠርቶ ሰው ይቀጥላል፣ መንገድ ግን ይጠፋል። ኃጢአት በምንድን ነው የሚጠፋው? በንስሐ ይጠፋል፣ በክህነት ይጠፋል፣ መጨረሻ ላይ በመቅሰፍት ይጠፋል። ይህንም ይጠፋው እንግዲህ ዛሬ ኃጢአታቸው በንስሐ ከጠፋላቸው በንስሐ ያልጠፋው በምልጃ ይጠፋል። እግዚአብሔር ቸርነት ተመልከቱ። ኃጢአታችን እንዴት እንዳጠፋል። ኃጢአትን የሚያጠፉ ሶስት ነገሮች አሉ። አንደኛው ክህነት ነው፣ ሁለተኛው ንስሐ ነው፣ ሶስተኛው ምልጃ ነው። እነዚህ ሶስቱ ምን ያደርጋሉ? ኃጢአትን ከኃጢአተኛ ለይተው አንጥረው እድፍን ከሰውነት እንደሚለዩ አጥርተው ይለያሉ። ለምሳሌ የቅዱስ ዳዊት ኃጢአት በምን ተመልሶለታል? በክህነት ተመልሶለታል። ኃጢአቱ ጠርቶለታል። በአማላጅ ጠርቶለታል። በነቢዩ በናታን አማካኝነት ማለት ነው። ንስሐ ከዳዊት ይላል አንስታሲዮስ የተባለ ሊቅ በጻፈው በመጽሐፈ ሐዊ ላይ አንስታሲዮስ ሰብሳቢው ነው። በመጽሐፈ ሐዊ ላይ ቅዱስ ባስልዮስ ዘቂሳርያ እንደተናገረው መጽሐፈ ሐዊ 51ኛው አንቀጽ ላይ ሲናገር ንስሐ ከዳዊት ንስሐ መቀበል ከናታን ምሕረት መስጠት ከእግዚአብሔር ይላል። ዳዊት ንስሐውን ተናገረ፣ ናታን ንስሐውን ወደ እግዚአብሔር አቀረበ፣ እግዚአብሔር ምሕረትን ሰጠ። ንስሐ በመግባት መካከል ላይ ካህን በማቆም እግዚአብሔርን ተስፋ በማድረግ የሰው ልጆች ኃጢአታቸው ይቅር ተበሉላቸው። ተመልከቱ፣ ኃጢአታቸው ፈጽሞ ጠርቶ እንደ ባዘቶ ነጭ ነው። ፍጹም የክርስቶስ ብልትና ሕዋስ አካል ለመሆን ይበቃሉ ማለት ነው። ይህ ትልቅ ዕድል ነው። እግዚአብሔር የከፈተልን የንስሐ በር ያፈለቀልን የሕይወት ውሃ አንዱ ምንድን ነው? ንስሐ ነው። በንስሐ ግን ላልተጠቀመ ሰው መጨረሻ ላይ በጥፋት ይጠፋል ነው። ዛሬ የተደረገውን አንድ ታሪክ ተናግሬ ትምህርቱን ልጨርስላችሁ። አንድ ሰው ነበረና በገዳም ይኖራል። በገዳም እየኖረ በዛሬው ዕለት የተደረገ ታሪክ ነው። በገዳም እየኖረ ለክህነት የሚገባ ሕይወት ሳይኖረው ከጳጳሱ ሂዶ ክህነት እንዲሰጡት ይለምናል። አንተ ለክህነት አትበቃም ተመለስ አሉት። አይ ቅዳሴ ነው እችላለሁ፣ ንባብም እችላለሁ፣ ማን ያየኛል? በገዳሙ ተከብሬ ነው የምኖር ብሎ እኔ እኮ ቅስና ተቀብያለሁ ቄስ ነኝ ብሎ ሳይሾም መጣ። በድፍረት የሌለው ቅስና ይዞ በቤተ መቅደስ እየቀደሰ ኖረ። ሊቆርቡ በሚመጡ ምዕመናን ላይ መርዝ እየጨመረ ያቆርባቸው ነበር። እንዲህ የሚያደርግ ከእናቱ ጋር ኃጢአትን የሰራ እናቱ ስትጸንስ ደግሞ በመድኃኒት ጽንሱን ያስወረደ ከኃጢአት ይህ ቀረህ የማይባል ክፉ ሰው ነበር። ግን ይሄ ክፉ ሰው በገዳሙ የሚታየው እንደ ቅዱስ አበምኔት ነበር። እንደ ቅዱስ አበምኔት ሲጾም ማን ይስተካከለዋል? ውሎን የሚበላ ከመነኮሳቱ በላይ ከጸሎቱም ቀድሞ ይገኛል። ታሃራሚ ነው፣ ሕግ አክባሪ ነው። ውስጡ ግን ተኩላ ነው፣ የለው ባዶውን የቀፎ ነው። ልፋት ከንቱ የሚባለው ይሄ ነው። ውስጥ እግዚአብሔር ጋር ተጣልቶ ውጭ እግዚአብሔር ጋር አይታረቅ አይሆንም። የውጭ አልባሳት ተሟልተውልን ሁሉ ነገር ቢደረደርልን
ካህን ወይም ደግሞ መነኩሴ ወይም ክርስቲያን ሊያስመስሉን ይችላሉ እንጂ ካህን ወይም መነኩሴ ወይም ክርስቲያን ሊያደርጉን ግን አይችሉም። እግዚአብሔር በውስጠኛው መሰላል ላይ የሚቆም ንጉሥ ስለሆነ ይህ ሰውዬ ሲያስመስል ኖረ። የገዳሙ መነኮሳት በሙሉ ቅዱስ 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 ሲሉት ኖሩ። የብቸኝነት ክርስቲያን ሊኖረን ይገባል። እግዚአብሔር ገልጦ በሚያይ ጊዜ ምን ሆናለሁ ነው ማለት። የማህበር ክርስትና ግን የትም አያደርሰንም። የማህበር ክርስትና ማለት ለሰው ብሎ ክርስቲያን ሆኖ መዋል ማደር ማለት። ይህ ሰውዬ እድሜው አረጀ፣ ደከመ። በገዳሙ ቅዱስ አባታችን ተብሎ ጫማው የሚሳምለት ሰው ነው። ሲያረጅ ምን ሆነ? አባ ለትጹን የሚባል አባት ነበር፣ በጣም ተጋዳይ በቅድስና የሚኖር። ቅዱስ ሚካኤል መጥቶ ወደዚያ ገዳም ሂድ አለው። ወደዚያ ገዳም ሲሄድ አበምኔቱ ታሞ እየተጣጣረ አገኙት። የገዳሙ መነኮሳት መምህራችን አባታችን ያ አንተ ከሞትክ ማን አባት ይሆነናል? እረኛ እንደሌላቸው በጎች መሆናችን ነው እያሉ ያለቅሳሉ። እንዳንተ ያለ ቅዱስ ባይታው የት ይገኛል እያሉ። አባ ለትጹን ደግሞ አጋንንት ከበውት ያይ ነበር። እኛ መልአክ እንደሚከባቸው የምናስባቸው ሰዎች እንደ እግዚአብሔር አጋንንት የሚከባቸው ሊሆኑ ይችላሉ። እኛ ይሄ የሲኦል ሰው ነው ያልነው ደግሞ የገነት ሊሆን ይችላል። የሰው ዓይን ልኩን አይቶ አያውቅም። በቅድስና የጠራ ዓይን ግን ሁሉን ያያል። አባቴ አጋንንት እንደ ዝንብ ከበው ያለው ምን ሆነሃል አለ። መነኮሳቱን ወደዚያ ገለል አድርግልኛል። የገዳሙ መነኮሳት ገለል ሲሉ እኔ ያላደረኩት ኃጢአት የለም፣ በገዳሙ ግን ቅዱስ ተብዬ ነው የምኖረው። አሁንም የሚሄድበት ጊዜ ደርሷል አለ። መልአከ ሞት ወጣ፣ ነፍሱ ከስጋው ተለየች፣ ሲኦል ወረደ። አባ ለትጹን ይሄንን ሰው ማርልኝ አለ። ጌታዬ ይሄን ሰው ማርልኝ፣ እንዴት አድርጌ ምረዋለሁ? ጽንስ ያስወረደ፣ ከእናቱ ጋር የማይገባ ስራ የሰራ፣ ቅስና ሳይኖረው ቄስ ነኝ ያለ፣ ቄስ ነኝ ከማለት ባለፈ በሌለው ቅስና ቀድሶ የሚያቆርብ፣ በሚቆርቡት ሰው ላይ መርዝ የሚጨምር እንዲህ ያለ አስመሳይ ክህነት የመንግስተ ሰማያት መክፈቻ ቁልፍ ነውና ቁልፉን የሰበረውን ሰው በምን እምረዋለሁ? ይህንን አልምርም። አባ ለትጹን 5 ጊዜ እስከሚሞት ድረስ ለፋ። አልቦ ፍቅር ዘያቢ እምዝ ፍቅር ከመብሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢሱ። ሰውነቱን ራሱን ለባልንጀራው አሳልፎ ከሚሰጥ ሰው በላይ ከዚህ የሚበልጥ ፍቅር የለም። መጣወተርስ የሚባለው ማለት ነው። ከዚህ የሚበልጥ ፍቅር የለም የሚለውን እያሰበ 5 ጊዜ እስከሚሞት ድረስ ለባልንጀራው ዋጋ ከፈለ። አባ ለትጹን እንዲህ ያለ ትዕግስት ለሁላችን ያድለን። ሰውን እንኳን 5 ጊዜ ለሞት 5 ጊዜ ቢሰድበን እንኳን አንታገሰው። ለሁላችንም እግዚአብሔር ሰፊ ልብ ይስጠን። 5 ጊዜ ሞተ። ቅዱስ ሚካኤል መጥቶ እግዚአብሔር አትድከም አልምረውም ብሎአል። ማይምረው ከሆነማ ብሎ አባ ለትጹን ወንድሜን ማርልኝ ብሎ ባህር ውስጥ ዘሎ ገባና ሞተ። ባህር ውስጥ ሲጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በምን ልማረው ትለኛለህ? በንስሐ እንዳልምረው ንስሐ አልገባ፣ በክህነት እንዳልምረው ክህነትን የሰደበ ክህነትን የተቃወመ በምን ልማረው አለ። እንደምትምር አድርገህ ማረው። እኔ ማርልኝ በል ለአንተ ሲል ሰውየው እንዳይጸድቅም እንዳይኮነንም አድርጌ ላጥፋው አለ። ሲኦል ገብቶ ከሚቃጠል አጥፋዋል። በኋላ ያችን ነፍስ ዛሬ ሽት ሲያረጋት ወደ አፈርነት ተመለሰች፣ ጠፋች ማለት ነው። አለመፈጠር ይሻላል አይደለም? እንኳንም ጠፋ። ሲኦል ገብቶ ከሚቀቀል እንኳን ጠፋ። እግዚአብሔር ግን ስለ ወዳጆች የሚያደርገው ቸርነት በጣም ብዙ ነው። አበው ይነሰ መልዕልተ ሕግ እሙንቱ የሚባሉ ለዚህ ነው። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ተብሎ ተጽፏል። መንፈስ ቅዱስን የሰደበ ማለት መንፈስ ቅዱስን እዚህ አግኝቶ አይሰድበውም። በመንፈስ ቅዱስ የተሰጠውን ክህነት ያቃለለ ማለት ነው። ግን መንፈስ ቅዱስን የሰደበውን ሰው ሳይቀር ክርስቶስ ግን ስለ ቸርነቱ ማረው። ስለ ቸርነቱ፣ ስለ ወዳጆቹ ድካም የፍቅር አምላክ ስለሆነ ይቅርታን አደረገለት። የሰውም ጠፋ። የኃጢአተኞች መንገድ እንዲህ ትጠፋለች። ያ ሽንገላ፣ ያ ማስመሰል፣ ያ የውሸት ቆብ፣ ያ የውሸት ቀሚስ፣
ያቧቦ ያሁሉ ክብር ያሁሉ ጾም ያሁሉ ጸሎት ያሁሉ ልፋት መና ቀረ። ሕይወትን መና የሚያደርገው ምንድን ነው? አንደኛው ከክህነት መውጣት፣ ሁለተኛው ማስመሰል፣ ሶስተኛው ፍቅር ማጣት ነው። ሐዋርያው ቅዱስ ጳውሎስ እንደተናገረ ሰው ተራራ የሚያፈልስ እምነት ቢኖረው ወመኒ ተናገርኩ አሪያል ተመልከቱ ወመኒ አይመርኩ ነገረ ሁሉ ሰብ ወነገረ ሁሉ መላእክት ወተፋቅሮ አልበይ ከንቶ ኮንኩ። በመላእክት ልሳን ብናገር የሰውን ቋንቋ ሁሉ ባውቅ ፍቅር የሌለኝ እንደሆነ ከንቱ ነኝ። ወመኒ ብየ እስከ ሃይማኖት እስከ አፈልስ አድባር ተራራ የሚያፈልስ ሃይማኖት ቢኖረኝ ተፋቅሮ ከሌለኝ ከንቱ ነኝ። ወመኒ ወሀብኩ ኩሎ ነዋየ ወመጣውኩ ኩሎ ሥጋዬ ለውእተ እሳት ገንዘቤን ለነዳያን ሥጋዬን ለእሳት ብሰጠው እንኳን ፍቅር ከጎደለኝ ምንም ዋልወ ዘረባይኩ የተጠቀምኩት ምንም የለም። ኮንኩ ተመልከቱ ከመብርት ዘይነቁ ወከመከበሮ ዘይዘበት ሲደክም አድሮ ከማይሌቱ እንደማይጠቀመው ጸናጽል ከልፋቱ እንደማይጠቀመው ከበሮ ሆንኩኛል። እንደ ከበሮ ያለ ለፋተኛ አለ መርጌታ ሁሉ እየተጠቃቃ ሲደልቀው ያድራል። በመንግስተ ሰማያት እንኳን በውስጧ በጎረቤቷም አይደርስባት እዚሁ ተገልብጦ ይቀራል ከበሮ ማለት ነው። ስንት ዓመት ሲመታ ነው ጸናጽል ሲጸነጸልባት ሲጸፋ ሲመረገድባት ሲጸፋባት አድራ መከራዋን አይታ ነገ ገብርኤል ልታከብር ነው፣ ቆይታ እመቤታችን ልታከብር ነው። ስታከብር ኑሮ አትከብርም። እንደ ከበሮና እንደ ጸናጽል ሆንኩ ማለት ለፍቶ መና ሆንኩ ማለት ነው። ለፍቶ መና የሚባለው ምንድነው አልኳችሁ? ፍቅር የሌለው ሰው። እንግዲህ ደግሞ ምንድነው ለፍቶ መና የሚባለው? ክህነትን የማያከብር ሰው። ለፍቶ መና ምንድነው? አስመሳይ የሆነ ሰው ነው። አስመሳይ ሰው በሚያየው ነገር ላይ እየተጠነቀቀ እግዚአብሔር በሚያየው ነገር ላይ ግን ከቁራ የጠቆረ ከክርፋት የከረፋ በላይ ግን በሰው ዘንድ መዓዛው የደመቀለት። ተመልከቱ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንግዲህ እግዚአብሔር መንገዳቸው ከሚጠፋ ሰዎች አያደርገን። መጨረሻ ላይ ስናጠቃልለው የክፉ ሰዎች መንገድ ይጠፋል። አንደኛ የክፉ ሰዎች ሃይማኖታቸው ይጠፋል፣ ጠፍቷል የብዙዎች። ሁለተኛ የብዙ ሰዎች ተንኮላቸው ጠፍቷል። ሶስተኛ ደግሞ ምንድን ነው? የክፋተኞች ኃጢአታቸው በንስሐ ጠፍቶላቸዋል ማለት ነው። ኃጢአታችንም እግዚአብሔር ያጥፋልን፣ በምሕረቱ ይማረን፣ በሳይል ይመግበን፣ ይቅር ይበለን፣ ከቅዱሳን በረከት ያሳትፈን። ወስብሐት ለእግዚአብሔር።